አንበሳ ሲያረጅ የዝንብ መጫወቻ ይሆናል። ጋርዲዮላ ሲያረጅ ቴናግ ይሆናል። መላጣ ሰልጣኝ የተባለ እንዳለ ቴናግ ነው። አንድ ሰው እንዳይከራከር አንድ ሰው ፈለው ከከማይቀር ጠምት ነው። በቃ እንደዚህ እኮ ነው አንደኛው ነው። በቃ ጡትን እየጠባተኛ እንግዲህ አስተኙት። እንግዲህ ምንም ማድረግ አይቻልም። አጣልቅስ በቃ እስቲ እናት የወለደችው ቡድን እኔን ከአንደኝነት ላይ መጥቶ ያወርደኝ። እኔ ከተሰቀልኩበት ዳገት ላይ መጥቶ አንሸራቶ ያወርደኝ። እናት የወለደችው የአውሮፓ ቡድን እኮ ነው ማለት። ማንም እናት የወለደችው ከኔ ጋር የሚሳፈት ቲም የለም አሁን ዓለም ላይ ማንም ማለት ነው። ይኸውልህ እንዲህ ነው ማይ ወደታች እንዲህ ማለት ነው። እንዲህ በጣም ነው ምንቃቸው እኮ ይኸውልህ አውሮፓ ላይ ያሉ ቡድኖችን በሙሉ በጣም ነው መለቃቸው። ምክንያቱም ልካቸውን እያሳዩአቸው ነው። እያንዳንዳቸው ሜዳቸው አይቀሪ ሜዳ አይቀሪ እየሄድኩኝ እያበጣጠርኩኝ እኮ ነው ያለሁት። እንዴ ለኔ ታዲያ ክብር ሞገስ አይገባኝም እንዴ? ማንነኝ እኔ? አርሰናልኛ ማን አርሰናል ኢንተር እጅግ አስፈሪ የነበረው ቲምን ማለት ነው በፔንች ተጫዋቾቼ ገብቼ ማለት ነው 3-1 በሆነ ውጤት ለጣጥፊዋለሁ ማለት ለጣጥፊያለሁ። ለእያንዳንዱ ጨዋታ ፎርሙላ አለኝ። ምን ታመጣለህ? አሁን ቋጠር አልቋጠርክ ይኸውልህ በመቋጠር ከሆነ ሊቁኔ ነኝ በቃ ልትነቀንቀኝ አትችልም። አንተ ቋጥረህ የኔ ቡድን ነጥብ ከጣለ እኔ ሞቻለሁ ማለት ነው። አንበሳው ገባህ አይደለ? ስለሆነ አሁን እግርን ትታጠባለህ። ጸጉርህን ከቻልክም ለቅለቅ በለው ትንሽ ሙቀት ስለሚሰማ ምድረ ቋጣሪ ማለት ተኛ። ኢንተርን ነጥብ አትለኝም ዘንድሮ ማንም አባቱ ነው ነጥብ የሚያጥለኝ። ትርፍዬ መጣውልሽ ላጭሻለሁ በቃ ቆንጆ እራት አዘጋጅቼ ነው መጠብቅሽ ማለት ነው። እራትሽን በልተሽ እገርፍሻለሁ በሜዳ ግርፍ ነው ማድረግሽ። እሺ ቴንክ ዩ። ምርጥ ቡድን አይደለም ቢልም ያመለሉ ጄሱስ ግን አሳየው ሁለቴ ደውሉ። እንዴት መጀመሪያም በነበረበት ክለብ አሁንም ባለበት ክለብ ሁለቴ ይቀጣል? አይመጣውም እኮ ጭራሽ ነው የማይመጣው እኮ። ምን አስለፈለፈክ? 3 ጎል መሸከም እስካልቻልክ ድረስ ምን አፍን አትዘጋም? እንደኔ ድምጽ ዝም አትልም? እኛ ባህላችንን እናክብርበት። አንተም አርፈህ የሚሰጥን ተሰጥተህ ተቀብለህ አትሄድም? ምን አስለፈለፈክ? ጭራሽ ብለህ በብዙ ሚዲያዎች የሚታማውን አጥቂያችንንም አስነስተህ ማስካሰስኩ አስባልከው። በቃ እንግዲህ አሁን ወኔ እኮ ጥሩ ነው። አሁን ለነዛ ለሼቦቹ ወኔ ሰጣቸው፣ ግን ምንድነው አላዳናቸው። ሚስተር አካንጂ ያኛውን ቡድን ካልሆነለትም ይሄኛውን ቡድን ካልሆነለትም እና እንደ ሐሳብ ሸተፋካፕ ተረኛውን አስገባው። የሚገርም ጎልማ አስመቱት። ስፔስ ስጡት እንጂ ፕሪሚየር ሊግ ላይ እኮ 3 ተከላካይ እኮ ነው የሚያቅፈው። ማን 3 ተከላካይ ነው የሚያቅፈው? አስመታው እንጂ ቅርቅር ነው ቅርቅር። አርቴታ ክፉ ሰው ነህ ማን፣ ክፉ ሰው ማን። ምን እሺ ነው እኔ እኮ 3 ነጥብ እኮ አያስፈልገንም ዝም ብሎ ለበቀል ብቻ ማን። የዛሬ ዓመት በሜዳቸው ፔናልቲ አግብተው አወሩ። አሁን ደግሞ ከኛ ሊግ አትመጥንም ተብሎ የተባረረው አካንጂ አወራ። ተገረፍክ በሜዳ ማን። ሳንሲሮ የኛ ሜዳ ነው፣ የሁላችሁ ሜዳ የኛ ሜዳ ነው። እንደውም ካሁን በኋላ ማን የሁላችሁ ሜዳ 3-1 እንደውም 4-1 ያላረግነው አርቴታ ሜሪኖ ራይስን ዙቢሜንዲ ስላጫወተ ኤዜ እንዴት እንዳሳዘነኝ በእናታችሁ። ኤዜ አንጀቴን በላማ። እረፍት አያስፈልገውም እንኳን አይደል? 60 ደቂቃ ላይ ሁክድ። አርቴታ ጨካኝ ሩትለስ ነማ። ሃቨርትስን የሆነ ጌም ታይም ብትሰጠው ደስ ይለን ነበረ፣ ግን ዮከሬዝ መጥቶ አገባ። ደስ ብሎናል። ከነገና ደግሞ በራሱ ብር ነው የመጣው። እንደፈለገ ይጮት። ራይስ መጨረሻ ላይ ቢጫ አግኝተሽ የሚቀጥለውን ጨዋታ ሚስ ያደረግሽው መንገድ ተመችቶኛል። አንደኛ ረፍት አገኛለሽ፣ ሁለተኛ ደግሞ ቢጫ ካርድሽ ሪሴት ለኖክአውት ስቴጅ ማን ዩናይትድ እንዴት ኮንፊደንስ እየተሰማሽ እንደሆነ አላቅም፣ ግን ጠሽ ስለሆነሽ ያው አንድ ጌም ታሸንፊና መጣውላችሁ ምትይ ሰው ነሽ። አንድ ጌም ብቻ ታሸንፊና ማለት መጀመሪያ ያን የቀመለ ሰውዬ ማስቆረጥ ቻይ። እስካሁን እኮ ማን ነው 1 ጌም ኢን ሮ ላይ ያለው 1 ጌም ኢን ሮ ነው እያለ ያለው እኮ 5 ጌም ኢን ሮ አድርግለትና የዛኔ ከኛ ጋር ታወራለህ። ልለጥፍ ነው ምን አለ በላይ ነው ማን አርቴታ እንደው ምን ተጫዋቹ ማጫወት ራሱ አልነበረበትም። ገባ? ያን ያህል ነው የሚንቃችሁ። እናንተ 10 ቀን አርፋችሁ የኛ ተጫዋቾች 3 ቀን አርፈው በቂ ነው እናንተን ለመግረፍ። ማን ሲቲ መሰልነህ እንዴ? ጠብቀኝ 3 ጎል ማን አስቆጠረ በለኝ። ቪክተር ዩኬሬሽ ጋብሪኤል ኢየሱስ 2 ቪክተር ዩኬሬሽ 1 ጋብሪኤል ኢየሱስ 2 ቢስሚላ ያበደ ጨዋታ አሪፍ ጨዋታ ነው የተጫወት ነው። ክፍተቶች ነበሩ። ስኬሊ አሁንም አልመጣላትም ሙዷ
ኤዜ ሙዱ አልመጣለትም። ሜሪኖ ለምን እንደገባ አላቅም። አርቴታ ዋኔሪን አላስገባው። እነዚህ ሁሉ ችግሮች ነበሩ። ግን ሳንሲሮ ላይ ሄደን ከነዚህ ሁሉ ችግሮቻችን ጋር 3-1 ቀውጠነዋል ነው የምልህ። ቢስሚላ ጸደይ ጨዋታ። ሞስኬራ ተመልሳለች። አሪፍ ነበረች ዛሬ። በተለይ በቃ ትንሽ ደቂቃ ሲቀራት ድረስ በጣም ጸደይ ነበረ። ደስ ብሎኛል። ሳንሲሮ ላይ ሄደን 3-1 ድምጥ ማጡን ያጠፋ ነው ኢንተርን እና እንኳን ደስ አላችሁ። ሁላችሁም ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ይመቻችሁ። ሰዎች ያወራሉ፣ አርሰናል ይበራል። አርሰናል በአውሮፓ ሻምፒዮንስ ሊግ አንደኛ ሆኖ በማለፉ ማለት ነው የሚያገኘው ጥቅም፣ አንደኛ ጥቅም ፍጻሜ እስከሚደርስ ድረስ የመጀመሪያውን ጨዋታ ከሜዳ ውጭ ነው የሚጫወቱት። የሚገርም አድቫንቴጅ ነው ድረስ። ሌላው ከፍተኛ ዳጎስ ያለ ገንዘብ ያገኛል። ሌላው በዛሬው ጨዋታ ላይ ዲክላን ራይስ ቢጫ ካርድ ሆኖ ብሎ የተመለከተ ነው ይመስለኛል። ምክንያቱም የካራም ጨዋታ መጥቷል። ካራት እንደ ካሮት ነው ዲክላን ራይስ ግን 16 ውስጥ ቢገባ ኖሮና ቢጫ ካርድ የተመለከተው ነው ቀጣይ ጨዋታ ነበር። አሁን ላይ ዛሬ ቢጫ መመልከቱ ሆን ብሎ የተጠነሰሰ ሴራ ነው። ቪክቶር ዮኬሬሽ ግብ አስቆጥሯል። ጋብሪኤል ጄሱስ ግብ አስቆጥሯል። የአርሰናል ፕላኔና ፕላን አጥቂዎች ናቸው ግብ ያስቆጥሯል። ዛሬ የአርሰናል ተጫዋች ሁሉ ጉልበት ያወጣል። ጋብሪኤል ማጋሌስ፣ ዲክላን ራይስ፣ ቪክቶር ዮኬሬሽ፣ እስማኤል የሚገርም ሪቬንጅ፣ የሚገርም በቀል በሃፍ ቤንች ሆን ክርስቲያን ሞስኬራ ማንን ያላስቀየም ከስፔን አትሌቲኮ ማድሪድ፣ ከጣሊያን ኢንተር ሚላን፣ ከጀርመን ባየርን ሙኒክ ተገኝስ ሲዝን የመድፈኞቹ አሸብር ነኝ። እስከዛሬ እኮ አላውቅም። አሸብር መንግስቱ አልሰማህም። መሸነፍ ምን እንደሆነ አላውቅም። ሻምፒዮንስ ሊግ ላይ ምን እንደሆነ አላውቅም። ለካ ፕሪሚየር ሊግ ላይ ነኝ ፋራ ምንም የማላውቅ። ሻምፒዮንስ ሊግ ላይ አልሰማህም። ይኸው ዶርትመንድን 2-0 ረፍቶ ጥቻለሁ። የመራሁት ሰከንድ ሃፍ ላይ ጎል ትቆጥራለህ። ዝም ብለህ ትቆጥርልኛለህ። በቃ ትቆጥርልኛለህ። ታዳጊ አስገብቼ ለጠልጣለሁ። ምክንያቱም በቀይ ወጥቶብሃል። ስለዚህ እና ፕሪሚየር ሊግ እኔ ፋራ ምናምን ነገር አይመቸኝም። ትላልቅ ነገር ላይ ነው የምነክሰው ብራዘሬ። እኔ በዚህ ክለብ ምክንያት ስንት አይነት ተውልቶችን አሳለፍ። አንዱን እንኳን ብተኛ ከሸፈ ለሊት አሳልፍ። ቀጣይማ ትላለህ ምናለ እኛለሁ ሲደርስ